በዚህ ቪዲዮ ስለ ኒውተንስ ሎው ኦፍ ሞሽን ኮንሰፕቹዋል የሆኑ ጥያቄዎችን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በትህትና እጠይቃለሁ። የመጀመሪያው an object in motion will eventually stop moving on its own even if no external force acts on it. True or false? ፎልስ። ምክንያቱም according to Newton's first law an object in motion stays in motion unless acted upon by an external force። አንድ እየተንቀሳቀሰ ያለ ነገር የሆነ ኤክስተርናል ፎርስ አክት እስካላደረገበት ድረስ መንቀሳቀሱን አያቆሙም ማለት ነው። አንድ እየተንቀሳቀሰ ያለ ነገር እንዲቆም የሚያደርገው ፍሪክሽን፣ ኤር ሬዚስተንስ የመሳሰሉት ነገሮች ናቸው ማለት ነው። የሆነ ኤክስተርናል ፎርስ አክት ካላደረገበት ሊቆም አይችልም። ሁለተኛው ኢፍ አን ኦብጀክት ኢዝ አት ሬስት ኖ ፎርስስ አር አክቲንግ ኦን ኢት። ትሩ ኦር ፎልስ? ፎልስ። ምክንያቱም ኢቨን አት ሬስት ፎርስስ ላይክ ግራቪቲ ኤንድ ኖርማል ፎርስ ሜይ ቢ አክቲንግ ኦን ዘ ኦብጀክት ኢን ኢኩሊብሪየም። አንድ የሆነ የቆመ ነገር የተቀመጠ ነገር ምንም አይነት ፎርስ አክት እያደረገበት አይደለም ብለን መናገር አንችልም ማለት ነው። ምክንያቱም ኖርማል ፎርስ እና ግራቪቴሽናል ፎርስ አክት እያደረጉበት ስለሆነ ማለት ነው። ሶስተኛ ኤ ስፔስ ሺፕ ኢን ዲፕ ስፔስ ኢን ቫኪዩም ዊል ኤቨንቹዋሊ ስሎ ዳውን። አንድ በህዋ ላይ እየተንቀሳቀሰ ያለ መንኮራኩር ፍጥነቱን ይቀንሳል ነው እያለን ያለው። ቫኪዩም ላይ ነው። ምንም አይነት ኤክስተርናል ፎርስ አክት ሳያደርግበት ወይም ደግሞ በራሱ እንትን ሳይል ማለት ነው። በራሱ የሆነ ፎርስ ኢንጂን የሆነ ነገር ፎርስ ሳያሳርፍ ስሎ ዳውን ፍጥነቱን ይቀንሳል እያለን ያለ ነው። ስለዚህ ፎልስ ነው። ምክንያቱም ዊዛውት ኤክስተርናል ፎርስስ ዘ ስፔስሺፕ ዊል ኮንቲኒው ሙቪንግ አት ኤ ኮንስታንት ቬሎሲቲ ፎሬቨር ማለት ነው። ምክንያቱም ቫኪዩም ላይ ኤር ሬዚስታንስ የለም፣ ፍሪክሽናል ፎርስ የለም። ስለዚህ ኤክስተርናል ፎርስ አክት እያደረገበት አይደለም ማለት ነው። በዛ ምክንያት እስከ መጨረሻው ድረስ አይቆምም ማለት ነው። እየተንቀሳቀሰ ይቆያል። አራተኛ አን ኦብጀክት ዊዝ ዜሮ አክሰለሬሽን መስት ሃቭ ኖ ፎርስስ አክቲንግ ኦን ኢት። አክሰለሬሽኑ ዜሮ ከሆነ ምንም አይነት ፎርስ አክት እያደረገበት አይደለም ነው እያለን ያለው። አክሰለሬሽኑ ዜሮ ከሆነ ፎርሱም ዜሮ ይሆናል እያለን ነው። ፎልስ ነው። ምክንያቱም ኢፍ ፎርስስ አር ባላንስድ ኔት ፎርሱ ዜሮ ይሆናል ማለት ነው። አን ኦብጀክት ካን ስቲል ሙቭ አት ኤ ኮንስታንት ቬሎሲቲ። ኮንስታንት በሆነ ቬሎሲቲ አሁንም እየተንቀሳቀሰ ሊሆን ይችላል። አክሰለሬሽን የለም፣ ፎርስ ግን አለ። ነገር ግን ፎርሱ ባላንስድ ሆኗል ማለት ነው። አምስተኛ ኢፍ ዩ ደብል ዘ ፎርስ ኦን አን ኦብጀክት ኢትስ አክሰለሬሽን ዊል ኦልሶ ደብል። ፎርሱ ደብል ከሆነ አክሰለሬሽኑ ደብል ይሆናል ነው እያለን ያለው። ትሩ ኦር ፎልስ? ትሩ ነው የሚሆነው። ምክንያቱም ሲንስ አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ፎርስ ደብሊንግ ዘ ፎርስ ደብልስ ዘ አክሰለሬሽን ማለት ነው። ፎርሱን ደብል ስናደርገው አክሰለሬሽንም ደብል ይሆናል ማለት ነው። ስድስተኛ ኤ ሄቪየር ኦብጀክት ዊል ኦልዌይስ ፎል ፋስተር ዛን ኤ ላይተር ኦብጀክት። ከባድ ነገር እና ቀላል ነገር እኩል ወደ መሬት ብንለቃቸው ከባዱ መሬት ቀድሞ ይደርሳል እያለን ነው። ይሄ ፎልስ ነው። ምክንያቱም ፍሪ ፎል ላይ እንደተመለከትነው ኦል ኦብጀክትስ አክሰለሬት አት ዘ ሴም ሬት ዲዩ ቱ ግራቪቲ ማለት ነው። ሪጋርድለስ ኦፍ ማሱ ምንም ኢፌክት አይኖረውም ማለት ነው። ይሄኛውም ኤር ሬዚስታንስን ኢግኖር አድርገን ማለት ነው። ኤር ሬዚስታንስ ካለ ፍጥነቱን ሊቀንስብን ይችላል፣ የቀላሉን ማለት ነው። ሰባተኛ ኢፍ ዩ ፑሽ አጌኒስት ኤ ዎል ዘ ዎል ዳዝ ኖት ፑሽ ባክ ኦን ዩ።
ሄደን ግድግዳውን ብንገፋው ግድግዳው አይገፋንም እያለን ነው። ስለዚህ ፎልስ ነው ማለት ነው። ምክንያቱም ኒውተን ሰርድ ሎ ላይ ምን ብለን ነበር? ኢፍ ዜር ኢዝ አን አክሽን ዜር ዊል ቢ ኢኳል ኤንድ ኦፖዚት ሪያክሽን ብለን ነበረ። ሄደን ግድግዳውን ስንገፋው ግድግዳው ደግሞ እኛን እኩል በሆነና ኦፖዚት በሆነ ፎርስ እየገፋን ነው ማለት ነው። ዘ ሆል ኤግዘርትስ አን ኢኳል ኤንድ ኦፖዚት ፎርስ አኮርዲንግ ቱ ኒውተን ሰርድ ሎ ማለት ነው። ስምንተኛ ዌን ኤ በርድ ፑሽ ኤር ዳውን ዊዝ ኢትስ ዊንግስ ዘ ኤር ፑሽ ዘ በርድ አፕ። አንድ እየበረረች ያለች ወፍ በክንፎቿ ወደ ታች አየሩን ስትገፋው አየሩ ደግሞ ወደ ላይ ይገፋታል እያለን ነው። ስለዚህ ይሄ ምን ይሆናል? ጥሩ ይሆናል። ምክንያቱም ዚስ ኢዝ አን ኤግዛምፕል ኦፍ ኒውተን ሰርድ ሎ ማለት ነው። አክሽን ኤንድ ሪያክሽን ማለት ነው። ኢፍ ዜር ኢዝ አን አክሽን ዜር ዊል ቢ ኢኳል ኤንድ ኦፖዚት ሪያክሽን ያለው ይሄ ጥሩ ምሳሌ ይሆንልናል ማለት ነው። ዘጠነኛ ዘገን ሪኮይልስ ባክዋርድ ዌን ፋየርድ ቢኮዝ ዘ ቡሌት ፑሽ ፎርዋርድ ማለት ነው። አንድ ሽጉጥ ስንተኩስ ወደኋላ ይገፋናል፣ ምክንያቱም ጥይቷ ወደኋላ እየገፋችን ነው እያለን ነው። ጥይቷ ላይ ፎርስ አሳርፈናል፣ ስለዚህ ጥይቷም ወደኋላ ፎርስ ታሳርፍብናለች እያለ ነው። ስለዚህ ትሩ ይሆናል ማለት ነው። ምክንያቱም ዘ ፎርስ ኤግዘርትድ ኦን ዘ ቡሌት ሃዝ አን ኢኳል ኤንድ ኦፖዚት ሪያክሽን ፎርስ ኦን ዘገን ማለት ነው። ሽጉጡ ላይ ኢኳል ኤንድ ኦፖዚት የሆነ ፎርስ ታሳርፋለች ማለት ነው ያቺ ጥይት። አስረኛ ኢፍ ኤ ሙቪንግ ካር ሂትስ ኤ ስቴሽነሪ ትረንክ ኦንሊ ዘ ካር ኤክስፔሪንስስ ዘ ፎርስ እያለን ነው። አንድ መኪና ሄዶ ከትልቅ መኪና ጋር ቢጋጭ ያ ትንሽዬው መኪና ብቻ ነው ፎርስ ኤክስፔሪንስ የሚያደርገው ወይንም ደግሞ ፎርስ ያሳረፈው እንደማለት ነው። ፎልስ ይሆናል ማለት ነው። ምክንያቱም ቦዝ ቬሂክልስ ኤክስፔሪንስ ኢኳል ኤንድ ኦፖዚት ፎርስስ በት ዜር አክሰለሬሽንስ ዲፈር ዲዩ ቱ ማስ ዲፈረንስስ ማለት ነው። ያ መኪና ሄዶ ሲጋጭ እኩል የሆነ ፎርስ ነው የሚያሳርፈው ማለት ነው። ነገር ግን አክሰለሬሽናቸው ሊለያይ ይችላል። ምክንያቱም ማሳቸው ትልቅ ስለሆነ ያ ትንሽዬው መኪና ይጎዳል ማለት ነው። ያ ትልቅዬው መኪና ላይጎዳም፣ ምክንያቱም ማሱ ትልቅ ስለሆነ ማለት ነው። ለዛሬ የነበረኝ ጥያቄዎች እነዚህ ናቸው። ከአስሩ ስንት እንደመለሳችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ተመሳሳይ እንደዚህ አይነት ጥያቄዎችንም የምትፈልጉ ከሆነ አሳውቁኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።